ዛሬ እንግዲህ ቤተሰብ ከመሸ መጥቻለሁ። how are you doing everything okay? I am okay. ብሩኬ okay, ሃይሚ okay, I am good. Okay, no problem. I am before I talking ብሩኬ is surprise and ፎቶ ይለቅላችኋል ብያችሁ ነበረ። ሰርፕራይዝም አለ የሆነ ነገር ሃይሚ ብሩኬ ጊፍት ይሰጣታል ብዬ ነግሬያችሁ ነበረ ቅድም ማለት ነው። ያው ይሄው ሆኗል ማለት ነው። አይታችኋል እንግዲህ ባይናችሁ ማለት ነው። በሁለተኛ ደረጃ ነገር ደግሞ ዛሬ በጣም ያስቀኑ ነበረ፣ በጣም ያምሩ ነበረ፣ በጣም አሪፍ ነበረ። ቀይ አበባ እኔ በጣም ነው የምወደው። ለሀይሚዬ ብሩኬ አስበ ስለሰጠሃት በጣም እጅግ በጣም ነው የምናመሰግነው። በጣም ደስ ብሎናል። የእናንተ ፍቅር ሁሌ እኛ ማየት ነው የምንፈልገው። የእናንተ ክፉ ማየት እኛ አንፈልግም። በጣም ነበር የሚያምረው አነጋገር ብሩኬ፣ የሀይሚ አነጋገር፣ አራቱ ልጆች ተረስተው ነበሩ። ዛሬ እንግዲህ በጣም አስታውሰ በጣም ደስ ብሎናል። የአራቱ ልጆች ይስሐቅ፣ አብርሃም፣ ያዕቆብ እና ሳራ ናቸው። አራቱ ልጆች ስማቸው ራሱ እንደዛ ይመስለኛል ማለት ነው። አስታውሱት ማለት ነው። እና ቤተሰቦቼ አራቱ ልጆች እንግዲህ ያው እንደተከበሩ አሉ። መቼ እንደሚወለዱ ግን አናቅም። እና ቤተሰቦቼ ብሩኬ ሀይሚን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ሁሉን ነገር እናውቃለን። ግን ምንድነው መሰላችሁ አንዳንዴ አውቃለሁ እንደሚወዳት፣ ሌላ ነገር እንዳታስቡ። ይሄ ማውራውን ነገር አስተውሉ እስቲ። እንደ ሴት ሆናችሁ ብዙ ናችሁ ሴቶች እዚህ ጋር የምትከታተሉት፣ እንደ ሴት ሆናችሁ አስቡት። እንደ ሴት ሆናችሁ እንዴት ነው ዛፍ ያለችው ነገር ብላችሁ አስቡ፣ እስከ መሳደብ ይልቅ። ኦኬ። እና እኔ አውቃለሁ ብሩኬ ሀይሚን በጣም እንደሚወዳት፣ ከምንም በላይ ህይወቴ ነሽ ብሏታል። እንግዲህ ከዚህ በላይ ንግግር የለም። አውቃለሁ። ግን ትንሽ የኔ ቅር የሚያሰኘኝ ነገር ምን ታውቃላችሁ? ትንሽዬ የኔ ቅርታ፣ ለምንድን ነው ብሩኬ አፈቅርሻለሁ ሚላት ቃል ማይወጣው? ለምንድን ነው? በቃ ይሄ ሁሌ ለኔ ማርያምን ነው። እኔ በሴትነቴ ነው የምናገረው። እኔ ለምሳሌ እኔ ፍቅረኛዬ ወድሻለሁ አፈቅርሻለሁ ካላለኝ እኔ እንጃ። እና እንዴ ለምንድን ነው ብሩኬ ለሀይሚ አፈቅርሻለሁ ማይላት? እሺ ህይወቴ ነሽ ካለ አንድ ወንድ ለምንድን ነው አፈቅርሻለሁ ማይላት? ይሄ ትንሽ እኔን ውስጤን ያወዛግበኛል። ለምን ብሩኬ አይልም ይሄን ነገር? ለምን ካፉ አያወጣውም ብዬ በቃ ማርያምን እናገራለሁ። ለምን እኔ ሴት ስለሆንኩኝ፣ እኔ ፍቅረኛ ካለኝ አንድ ፍቅረኛ ካለኝ እንደሚወደኝ ካወቅኩኝ ለምን ፍቅሩን አይገልጽልኝም? የኔ ፍቅር ከባድ እኮ ነው። የኔ ፍቅር ማለት እኮ በጣም ከባድ ቃላት ነው የሚወጣው። እና ለምንድን ነው ብሩክ የኔ ፍቅር ማይላት ሀይሚን? እወድሻለሁ የኔ ፍቅር፣ በቃ ይሄን ቃላት በቃ እስከሚያወጣ ድረስ ሁሌም እግዚአብሔርን እማጸነዋለሁ። እግዚአብሔርዬ ሆይ፣ እግዚአብሔርዬ እባክህን ፕሊስ ብሩኬ ለሀይሚ የኔ ፍቅር የሚልባትን ቀን አምጣው ብዬ መድኃኒዓለምን ነው የምላችሁ። በጣም ነው የምማጸነው እግዚአብሔርን የኔ ፍቅር ብሎ እንዲያወጣው ፈልጋለሁ። ህይወቴ ነሽ ሁሉን አውቃለሁ እኮ ቤተሰብ አውቃለሁ። ብሩኬ ከምንም በላይ ከራሱ በላይ በቃ በጣም ለሀይሚ ያለው ቦታ ለሀይሚ ያለው ፍቅርን አውቃለሁ። በደንብ ነው የማውቀው። ይሄ ማላቅ እንዳይመስል በደንብ አድርጌ አውቃለሁ። አሁን እናንተ አንቺ ለምን እንደዚህ ያልሽ ምናምን ፍቅር ማለት ምናምን አለበት እንዴ ምናምን? አዎ አለበት። የኔ ፍቅር ማለት አለበት። ቤተሰብ አስቡት። በራሳችሁ ሆናችሁ ሴት ልጅ ሆነሽ አስቢ። ሁልሽም እዚህ ጋር ያለሽው ጠቅላላ አስቢው። ፍቅረኛሽ ወድሻለሁ ብቻ ሲልሽ ምንድነው የሚሰማሽ? ሌላ ነገር አይሰማችሁም? የኔ ፍቅር ግን ካለሽ በቃ ፍቅሩ ነሽ። እና ይሄ ነገር ትንሽ እኔን በቃ የሆነ በቃ ልቤን ይሰብሯል። ለምን ቢያወጣውስ ብዬ እመኛለሁ። በጣም እግዚአብሔርን ነው የምላችሁ። ደግሞ ማንኛውም ሴት ፍቅረኛዋ የኔ ፍቅር እንዲላት ትፈልጋለች ቤተሰብ። እና ብሩኬ እንደሚያፈቅራት አውቃለሁ። ግን በቃ ይሄ ነው። እና ዛሬ አበባው በጣም ነበር የሚያምረው። የብሩኬ ለሷ ያለውን ፍቅር ከሷ አራት ልጆች መውለድ እንደሚመኝ ሁሉ አራት ልጆቹን ከሷ መውለድ እንደሚመኝ ሁሉ እናውቃለን። ሁሉን ነገር አራት ልጆች ምስክር ሊሆኑ ይችላሉ ትላላችሁ። ህይወቴ ነሽ ማለት ምስክር ሊሆን ይችላል ትላላችሁ። ግን ካፈቅርሻለሁ አይበልጥም።
አፈቅርሻለሁ ከባድ ንግግር ነው ቤተሰብ እና ይሄን ቢሆን ደስ ይለኝ ነበረ። ዛሬ ቾኮላታውን በጣም ደስ ይል ነበረ። የድሮ የመጀመሪያውን ትውስታ ነው ብሩኬ ያመጣው። ሁልጊዜ ሀይሚን እንዳስደሰተ ነው። ሁልጊዜ ለሀይሚ እንደቆመ ነው። እሱም ብሏል፣ በእኔ ውጣ ውረዶች ሁሉ በህይወቴ ሁሉ እሷ አለችበት። በጣም ነው ማመሰግናት፣ በጣም ነው መወዳት ብቻ ነው ያለው እና ብቻ በቃ ይሁን። ህይወት እንደዚህ ነች። እግዚአብሔር ብቻ አይለያቸው፣ ከሰው አይን ይጠብቃቸው ነው የምለው። መድኃኒዓለም ከነሱ ጋር ይሁን። እኔ ምንም የምናገረው ነገር የለኝም። ሁሌም ደስተኛ ነኝ። እነሱ እንደዚህ ደስተኛ ሆኖ ሲመጡ አብሶ ሀይሚ ፈገግታዋን ሳየው ከምንም በላይ እግዚአብሔርን ነው የምላችሁ። የሀይሚን ፈገግታ ሳይ ልክ ለኔ እንደሆነ ልኝ ሆኖ ነው የሚታየኝ እና በጣም ነው መወዳት ሀይሚን። በጣም ከሚገባው በላይ እወድሻለሁ ሀይሚዬ፣ እኔ ቆንጆ፣ የኔ ማር፣ ሁሌም ደስተኛ ሁኝልኝ። እግዚአብሔር ሁሌም ደስታችን ያሳየን ነው የምለው። ብሩኬም አሁንም ቀጥልበት፣ እሷን ማስደሰቱን እግዚአብሔር ይስጥ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። እወዳችኋለሁ ነው የምለው። እግዚአብሔር ምንም ለእናንተ እኔ ቃላት የለኝም፣ በቃ ምንም ቃላት የለኝም። እወዳችኋለሁ። ግን ብሩኬ አንድ ቀን ግን እኛንም ኦዲየንሶችን ለማስደሰት የኔ ፍቅር ብትላት በጣም ደስ ይልናል። ለማንኛውም ቻው፣ የፈለጋችሁ ተናገሩ፣ በቃ ብየዋለሁ።